የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። የደረሱብሽን ችግሮችና ያጋጠሙሽን መከራዎች ለተረዳ ሰው ይቅርና ድንጋይ ባለቀሰ ነበር። ዘበጽሑኪ ምንዳብያተ ሶበ ይሰምዕ በእዝን ሰብአኮ እምበከ የእብን። የሁሉን ፈጣሪ የወለደች እናት ከገሊላ ወደ ምድረ ግብጽ ተሰደደች። ምድር እጽዋትን፣ አዝሬትን፣ አትክልትን አብቅላ እንድትመግብ ያዘዛትን አምላክ በእቅፏ የያዘች ሐይቆችን፣ ውቅያኖሶችን፣ ባህሮችንና ወንዞችን የእነዚህን ውሃ የፈጠረውን አምላክ በእጆቿ ታቅፋ ቁራሽ እንጀራ እስከምትለምንና ጥርኝ ውሃ እስከምትመኝ ተራበች፣ ተጠማች። ደመናትን እንደ መንኮራኩር ለቅዱሳን መጓጓዣ የሰጣቸውን አምላክ በጀርባዋ አዝላ እግሮቿ በእንቅፋት ደሙ። መንገድ በመሄድ ደከመች። ወላዲተ አምላክ ድንግል ማርያም ሁሉን ቻይ በሆነው በልዑል እግዚአብሔር ስም የከበረ ሰላምታ ይድረሳችሁ እያሉ በዚህ መሰናዶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት እናቱ ድንግል ማርያም ሰሎሜና ዮሴፍ ከገሊላ ወደ ምድረ ግብጽ ተሰደው በቆዩበት ካሳለፏቸው መከራዎች ሰቆቃወ ድንግል ከሚለው መጽሐፍ ያገኘኋቸውን ማጣቀሻ በማድረግ ያዘጋጀሁትን መሰናዶና ወረቦችን አዘጋጅቼ ይድረሳችሁ ብያለሁ። ዝግጅቱ በሃይማኖታችን ምክንያት የሚደርሱብንን ፈተናዎች በጸጋ እንድንቀበል መድኃኔዓለም ኢየሱስ ክርስቶስ ስለኛ ሲል የከፈለልን ዋጋ በማሰብ አጥብቀን እንድንወደው እስከ ዘመን ፍጻሜም እርሱን በማመን ጸንተን የሕይወትን አክሊል እንድንቀዳጅ የምንናፍቃት ሰማያዊት ኢየሩሳሌምን እንድንወርስ ይመራል፣ ያበረታታል፣ ይሰብካል። እስከ መጨረሻው አብራችሁን ዝለቁ። በባለፈው ዝግጅት ካስደመጥኳችሁ መካከል ጥቂቶችን ላስታውሳችሁ። እንደ ኢትዮጵያ ዘመን አቆጣጠር 13 ወራቶች አሉ፣ 4 ወቅቶች አሉ። እነዚህ ወቅቶቹም አንደኛ ዘመነ ክረምት፣ ሁለተኛ ዘመነ መጸው፣ ሶስተኛ ዘመነ ሐጋይ፣ አራተኛ ዘመነ ጸደይ ተብለው ይጠራሉ። ዘመነ ክረምት
ከሰኔ 26 እስከ መስከረም 25 ለ3 ወራት ይቆይና ለዘመነ መጸው ስፍራውን ይለቃል። ዘመነ መጸው ደግሞ ከመስከረም 26 እስከ ታኅሳስ 25 ይቆያል። እንደዚሁ ደግሞ ዘመነ መጸው 3 ወራትን ወይም 91 ቀናትን ካስተናገደ በኋላ ለዘመነ ሐጋይ ወይም ለበጋ ስፍራውን ይለቃል። ዘመነ ሐጋይ ከታኅሳስ 26 እስከ መጋቢት 25 ያለውን ጊዜ 3 ወራትን ወይም 91 ቀናትን ያስተናግዳል። እንደዚሁ ዘመነ ጸደይ የሚባለው ደግሞ በዘመነ ሐጋይ ቦታ ተተክቶ ከመጋቢት 26 እስከ ሰኔ 25 ይቆያል ማለት ነው። ስለዚህ በእነዚህ ላይ ምን ይሰራል የሚለውን እያንዳንዳቸውን በሚደርሱበት ሰዓት እንተነትናለን። አሁን ግን ዘመነ መጸው ላይ ስላለን ከዘመነ መጸው እንሻድገን እንሄዳለን። ዘመነ መጸው መጸው ማለት መጸው ባጀ መጥለው ጠወለገ ካሉት ሁለት የግዕዝ ግሶች የተገኘ ሲሆን ዘመነ መጸው ከዘመነ ክረምት ቀጥሎ የሚመጣ ወይም የሚገባ የለመላሜ የአበባና የፍሬ ወቅት ነው። በውስጡም 5 ንዑሳን ክፍሎችን ያካትታል። እነዚህም ዘመነ ጽጌ፣ ዘመነ አስተምህሮ፣ ዘመነ ስብከት፣ ዘመነ ብርሃንና ዘመነ ኖላዊ ናቸው። ያሬድና ዜማው ገጽ 48 እስከ 49። ስለዚህ እነዚህን ካስታወስን በዘመነ መጸው ካሉት 5 ነገሮች መካከል አንደኛው ዘመነ ጽጌ ይባላል። በዘመነ ጽጌ ደግሞ ከመስከረም 26 እስከ ህዳር 6 ቆይታ ያደርጋል። ዘመነ ጽጌ ምንድነው የሚለውን ባለፈው መሰናዶ በዩቲዩብ ላይ የጫንኩ ስለሆነ ከዚያ ማየት ይቻላል፣ ከዚያ ማዳመጥ ይቻላል፣ ሌሎችም መጻሕፍትን መከተል ይቻላል። ሁለተኛው ክፍል ደግሞ በዘመነ ጽጌ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያም እናቱ እመቤታችን ቅድስት ድንግል ማርያም እንደዚሁም ደግሞ ረዳቶቻቸው ሰሎሜና ዮሴፍ ከገሊላ ምድር ወደ ግብጽ የተሰደዱበት መከራ የተቀበሉበት ፈተናዎችን ያስተናገዱበት ሰዓት ነው። ስለዚህ ዛሬ የምንነጋገረው እነዚህን ፈተናዎች እነዚህን መከራዎች ምን አይነት ፈተናዎች ምን አይነት መከራዎች አጋጥሟቸው እንዴት ሊቋቋሟቸው ቻሉ ከነዚህ ምን እንማራለን የሚለውን ቆይታ እናደርጋለን። በመጀመሪያ ደረጃ እንግዲህ ያመነበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ ያመነ ሁሉ የዘላለም ሕይወት አለው፣ በማያምን ግን በአንዱ የእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ዮሐንስ ምዕራፍ 3 ቁጥር 16 እስከ 17 ያለው ይህንን ያመነበትን ሁሉ ሊያድን የመጣው የእግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ ለምን መሰደድ አስፈለገው? ገና የ2 ዓመት ብላቴና እያለ ብላቴናም አይደለም ገና የ2 ዓመት ጨቅላ ሕፃን እያለ ለምን መሰደድ አስፈለገው የሚለው ትልቁ ነጥብ እዚህ ላይ ነው። እንግዲህ እርሱን አድናለሁ በማለት ነው እናቱ እመቤታችን ቅድስት ድንግል ማርያም ስደትን የመረጠችው። እርሱን ለእርሷ ረዳት ሆናለሁ በረከትን አገኛለሁ በሚል ምክንያት ነው ዮሴፍና ሰሎሜም ለስደት የተዳረጉት። ስለዚህ የስደቱ መነሻ ዋናው ነጥብ የዓለም መድኃኒት የሆነው መድኃኔዓለም ኢየሱስ ክርስቶስ መሰደድ ስላለበት ነው። ለምን ይሰደዳል? አምላክ አይደለም ወይ? ለምንስ ችግሮችን መጋፈጥ አይችልም ማለፍ አይችልም የሚሉ እነዚህ የቂላቂል ጥያቄዎች ሊነሱ ይችላሉ። አዎ አምላክ ነው፣ በእውነትም አምላክ ነው። አምላክ ወልደ አምላክ ነው። ወልደ አምላክ ነው። እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ። እግዚአብሔር እነሆ ልጄ ነህ ይለኛል ዛሬም ወለድሁ ይላል። ቅድም በጠቀስኩት ወንጌል ላይም ያመነበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ብሎ የሚናገረው ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው። ስለዚህ የአምላክ ልጅ ነው። ኢየሱስ ክርስቶስ አሁንም አምላክ ነው። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር ኃያል አምላክ ይሄው ይናገራል። ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6። ስለዚህ ኢየሱስ ክርስቶስ የአምላክ ልጅ ነው። ኢየሱስ ክርስቶስ አምላክ ነው። ከቅድስት ሥላሴ
አብ ወልድ መንፈስ ቅዱስ ብለን ከምናምንባቸው ወልድ የምንለውም ኢየሱስ ክርስቶስ ነው። አሁንም ተጨማሪ ለአምላክነቱ በሐዲስ ኪዳን መረጃ ምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የምድር አገልግሎቱን ፈጽሞ ወደ ሰማይ በሚወጣበት ሰዓት ለደቀ መዛሙርቱ የሰጠው ትእዛዝ አለ። ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲሰሩ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር እኖራለሁ ብሎ ሲናገር እንሰማዋለን። በዚህ ቃል እንደምንሰማው አምላክ ማለት አብ ወልድ መንፈስ ቅዱስ በስም ሶስት፣ በመለኮት በባህሪ በፈቃድ ባገዛዝ በስልጣን አንድ አምላክ ብለን የምናምን እንደመሆናችን መጠን ኢየሱስ ክርስቶስ በእነዚህ መረጃዎች ብዙ መረጃዎች አሉ። ነገር ግን በጥቂቱ በእነዚህ ባቀረብናቸው መረጃዎች ምክንያት ኢየሱስ ክርስቶስ አምላክ ነው፣ ሁሉን ቻይ ነው። ለምን ተሰደደ የሚለው የሚመጡብንን ፈተናዎች ሁሉ በትዕግስት ማስተናገድ እንዳለብን፣ ከስደት በኋላ ያለው ውጤት ጥሩ ስለሆነ የመጣውም ዓለምን ለማዳን አሁንም በዮሐንስ ወንጌል ምዕራፍ 3 ቁጥር 17 እና 18 ላይ ዓለምን እንዲያድን እንጂ በዓለም ላይ እንዲፈርድ አልተላከም የሚል አለ። ስለዚህ ሊያድነን ስለመጣ ፈተናውን በትዕግስት ማለፍ ስላለበት ሊያድን እንጂ ሊገድል ሊያጠፋ ስላልመጣ እንደ ሰዎች አነጋገር ቢሆን ኖሮ አምላክ ነው፣ ማጥፋት ይችላል። እንደ ሰዎች አነጋገር ቢሆን ኖሮ ጠላቱን ማውደም ይችላል። ነገር ግን እሱ ሊያድን መጣ እንጂ ሊያጠፋ ስላልመጣ፣ የጠፋውን ሊፈልግ እንጂ ሊያጠፋ ስላልፈለገ፣ በጥቅሉ የሰው ልጅ በአስተምሮም ሆነ በምሳሌነቱም ሆነ በተአምራቱም ሆነ በአምላክነቱ የሰው ልጅ ለማዳን እንጂ ለማጥፋት ስላልመጣ በደካሞቹ የሰው ልጆች ክፋት አማካኝነት ሊሰደድ ችሏል ማለት ነው። ለስደቱ ማን ምክንያት ሆኖ የሚለው ደግሞ ትልቅና ወሳኝ ነጥብ ነው። ለስደቱ ምክንያት የሆነው ወይም ሊያሳድደው የተነሳው ሄሮድስ የሚባለው የገሊላው ንጉስ ነው። ለምንድነው ሄሮድስ ሊያሳድደው የተነሳ? ሄሮድስንስ ምን አነሳሳው ሲባል ሄሮድስን ያነሳሳው ደግሞ የስልጣን ጥማት ነው። የስልጣን ጥማት በስልጣኑ ላይ እንደሚገባበት በምን አወቀ ወይም በምን ተጠራጠረ የሚለው ደግሞ ወደ ታላቁና ወደ ዋናው ምክንያት ይዞን ይጓዛል። ሄሮድስ የተነሳበት በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስንመለከተው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ 70 ሰገል እርሱን ፍለጋ ለእርሱ ወርቅ፣ ከርቤ፣ ዕጣን አምጥተውለት ተባርከውና ሰግደውለት ሊሄዱ በትንቢት ሲጠብቁት የነበረ እንደመሆኑ ሲፈልጉት የነበረ እንደመሆኑ የፈለጉት ንጉስ የፈለጉት አምላክ በዘመናቸው ስለተወለደላቸው ዘመን ኦፍ ዊስደም ይላቸዋል የጥበብ ሰዎች ነበሩና በኮከብ አማካይነት መወለዱን ተረድተው ኮከብ እየመራቸው መጥተው ወደ ቤተልሔም የተወለደው የአይሁድ ንጉስ የት ነው ብለው ጥያቄ አቀረቡ። ለሄሮድስ አቀረቡለት፣ ለኢየሩሳሌም አቀረቡ። ሄሮድስም የአይሁድ ንጉስ ሲባል ስለሰማ ሊገለው ፈልጎ ነበር። ግን ኢየሱስ ክርስቶስ ገና ሙቶ ዓለምን የሚያድንበት ሰዓት ገና ስለሆነ በእርሱ እጅም ስለማይሞት ስደትን መረጠ። በዚህም ምክንያት የቀናው ሄሮድስ የአይሁድ ንጉስ ስለተባለ ንጉስ ይነግስ የነበረው አንዱን አጥፍቶ ሌላው ይተካ ስለነበረ በዚህ በሰውኛ አስተሳሰብ በማሰቡ እኔን ገሎ ይነግሳል በሚል ሐሳብ ተነሳ። ሰይጣን አነሳሳው። ልቡ ደነገጠ፣ ፈራ። ስለዚህ በራሱ አቅም መፍትሄ ለመውሰድ ፈለገ። ገና ይሄ ሕፃን ሳያድግ መግደል ነበረበት በሱ ሐሳብ። ስለዚህ እሱን አገኛለሁ በማለት እርሱን እገላለሁ በማለት በቤተልሔምና በአካባቢዋ ያሉ 140,000 ሕፃናት ከ2 ዓመትና ከዚያ በታች የሆኑ ወንድ ሕፃናትን አሰበሰበ። እነሱን አሰብስቦ 140,000 ሕፃናትን በአንድ ቀን ውስጥ አስገድሏቸዋል። ይሄን ያደረገበት ምክንያት ከነዚያ ውስጥ አንዱ ሳይሆን አይቀርም በማለት ነው። ስለዚህ እንዲሰደድ ያደረገው አንደኛው የሄሮድስ በስልጣን ቅናት ምክንያት ስልጣኔን ይቀማኛል፣ ስልጣኔን አድጎ ስልጣኔን ከመቀማቱ በፊት ማጥፋት አለብኝ ብሎ ስለተነሳ ነው። መጽሐፍ ቅዱስ እንዲህ ይለናል። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ
ያለው የእግዚአብሔር ቃል እንደዚህ ይላል። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሱ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌም ሁሉ ከእርሱ ጋር። የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሱን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ ይላል የማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ 16። በዚህ የመጽሐፍ ቅዱስ ክፍል ታሪክ መሰረት መነሻው የሄሮድስ ቅናት ነው። ማሕሌተ ጽጌን የጻፉት አባ ጽጌ ድንግል በድርሰታቸው እንደተናገሩት የሄሮድስን ቅናት ከእርሳቸው ድርሰት ያለውን ደግሞ አብረን እንጥቀስላችሁ። ለምንት ሄሮድስ ለወልደ ዳዊት ከመ ይቅትሎ ዘሐሰሶ እስመ መሰሉ በቅናት ዘይወርስ ንክሶ ሰይነት እሙ አጉይወቶ ወእምብካይ ተአግሶ በደብረ ቁስቋም እንዘተስእም ርሶ ፈያትኒ አመነሱ ልብሶ ሲል እናገኘዋለን። ይህ ማለትም ለምንት ሄሮድስ ለወልደ ዳዊት ከመ ይቅትሎ ዘሐሰሶ ሄሮድስ ወልደ ዳዊትን የዳዊትን ልጅ ለምን ሊገድለው ፈለገ ይላል። እስመ መሰሉ በቅናት ዘይወርስ ንክሶ በቅናት ንግስናውን የሚወርስበት መስሎታልና ሊገድለው ፈለገ ይላል። ሰይነትሙ አጉይወቶ ወእምብካይ ተአግሶ እናቱም እርሱን ቤዛ በምትሰደድበት ጊዜ ደከመች ነው የሚለው። ወይም እነ ብካይ ተአግሶ ከልቅሶም መታገስ አልቻለችም እያለ ይናገራል። ስለዚህ በዚህ በጽጌ ከሚዜሙት አንዱ ይሄ ነው። ለምን ሄሮድስ ለወልደ ዳዊት ከመ ይቅትሎ ዘሐሰሶ እስመ መሰሎ በቅናት ዘይወርስ ንክሶ ሰይነትሙ አጉይወቶ ወእምነ ብካይ ተአግሶ በደብረ ቁስቋም እንዘተስእም ርሶ ፈያትን ያመነሱ ልብሶ ብለው አባ ጽጌ ድንግል ተናግረውታል። ስለዚህ በዚህ ምክንያት ለስደት በቃ ነው። ልጄን ከግብጽ ጠራሁት ተብሎ የተነገረ ትንቢት ነበረ። እርሱም ተፈጽሟል ማለት ነው። በስደቱ ሰዓት እንግዲህ እመቤታችን ቅድስት ድንግል ማርያም ብዙ ፈተናዎች ደርሰውባታል። የቸገሩብሽን የደረሱብሽን ችግሮች በጆሮ ቢሰማ አለ ሰብ አኮ እምበከየ እብን ሰው ይቅርና ድንጋይ እንኳ ባለቀሰ ነበር ይላል። ስለዚህ ስደትን እናውቃለን። በስደት ጊዜ መራብ አለ፣ ከልክ በላይ መራብ አለ፣ ከልክ በላይ መጠማት አለ።
ከልክ በላይ በብርድ መሰቃየት አለ። ከልክ በላይ በሙቀት መሰቃየት አለ። ከልክ በላይ እረፍት በማጣት መንገላታት አለ። ከልክ በላይ የአየሩ ሁኔታ የአካባቢው ሁኔታ ስለማይታወቅ በስደት የሚደርሱ ፈተናዎችን መከራዎችን ያው በስደት ላይ ያለፈ ሰው ነው የሚያውቃቸው። እግዚአብሔር አምላክ ከስደት ይሰውረን። ስለዚህ በዚህ በስደት ላይ አንደኛ ተርባለች፣ ሁለተኛ ተጠምታለች፣ ሶስተኛ መንገድ በመሄድ ደክማለች፣ እንቅፋት ተመታለች። ልጇን ጡቷ በመድረቁ ምክንያት ልጇን የምታጠባው ጡት እንኳን እስከምታጣ ድረስ ተርባለች፣ ተጠምጣለች ማለት ነው። ዓለምን የፈጠረ ነው። በዛ ላይ ውሃዎች ሁሉ ውቅያኖሱ ሁሉ በእፍኙ አይሞሉም። እነዚህን ሁሉ የሚሰፍራቸው እነዚህን ሁሉ የሚለካቸው አምላክ መለኮት ጓላ ሶበ ጸምአ ከመ ደቂቅ እንደ ሕፃናት በተጠማ ጊዜ ይላል። ማርያም አለቀሰች። ሰአልክዎሙ ማየ ይወሃቡኒ በሕቅ ውሃ ለመንኋቸው፣ ውሃ ግን በጥቂቱ እንኳን አልሰጡኝም። መለኮት ጓላ ሶበ ጸምአ ከመ ደቂቅ ዘይሰፍሮ በህፍኑ ለማየ ባሕር እሙቅ በከየቶትቤ ማርያም ማይነቅ እምሰባ ሀገር አልቦ ዘይአምራ ለጽድቅ ሰአልክዎሙ ማየ ይወሃቡኒ በሕቅ ወሃጎልኩ ለወልድየ አሳይኖ ዘወርቅ። ጽድቅን የሚያውቃት በሌለበት ሀገር ውሃ ለመንኋቸው፣ እንደውም ውሃም አልሰጡኝም፣ የልጅን የወርቅ ጫማም አጠፋሁ የሚል ትርጓሜ ነው። ስለዚህ ውሃም አልሰጧትም፣ እንደውም የልጇን ጫማም የወርቅ ጫማ ሰብአ ሰገል የሰጡትንም ወስደውባታል፣ ሰርቀውባታል ማለት ነው። ይህንን ነው በማዘን በመተከዝ የምትናገረው። ዛሬ በዓለም ላይ ያሉትን ታላላቅ ውቅያኖሶች የምናያቸው እነሱን የፈጠረ ባህሮችን የፈጠረ ሐይቆችን የፈጠረ ወንዞችን የፈጠረ ውሃውን ሁሉ የፈጠረ አምላክ እንግዲህ እንደ ሕፃናት በለበሰው ስጋ እንደ ሕፃናት ተጠምቷል፣ እንደ ሕፃናት አልቅሷል። አንደኛው የደረሰበት ጥም ነው። በሷ ላይ የደረሰው ውሃ ጥም ነው። በቤተ መቅደስ ዘልህቀት ወለተ ካህናት እንዘ ትሴሰይ ስሩአ ህብስተ ሰማይ ህቡአ ወጽዋአዊን ምሉአ እፎ ከመነዳይ ሲሳይ ዕለት ኃጢአ ታገሰት በብሔረ ግብፅ ረሃብ ወጽማ ይላል። እንግዲህ እመቤታችን ቅድስት ድንግል ማርያም ታሪኳ እንደሚናገረው ያደገችው ቤተ መቅደስ ውስጥ ነው። ከላይ ከሰማይ መላእክት ህብስተ ሕይወትና ጽዋ መድኃኒት እየሰጧት በዚያን ያደገችው። ስለዚህ በዚያ ያደገች እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ያደገችው በኋላ ግን ቁራሽ እንጀራ እስከምታጣ ድረስ ተቸገረች እያሉ ነው አባ ጽጌ ድንግል በድርሰታቸው የሚናገሩት ማለት ነው። ሌላኛው ደግሞ በደመና ሰማይ ተጽዕኖ ከመዘ ኢየአምር ነሶሳዎ በሰማይ ደመና ላይ ተጭኖ መጓዝ እንደማይችል ሁሉ ወደ ግብፅ ምድር በመሄድ ደከመ፣ በጣም የሚያስገርም ነው በሚል በድርሰታቸው ገልጸውታል ማለት ነው። በስደቷ ላይ እያለች ድካም ሲበዛባቸው ጥላ ላይ ያረፉ። በዚህ ባረፉበት ሰዓት 2 ሽፍታዎች ይመጣሉ። እነዚህ 2 ነፍሰ ገዳዮች ይመጣሉ። 2 ነፍሰ ገዳዮች ከመጡ በኋላ መጀመሪያ ያላቸውን ንብረት ዘረፉ። ንብረታቸውን ከዘረፉ በኋላ አንደኛው ሽፍታ ምን አለ? ይህችን የመሰለች ሕፃን ልጅ ይህችን የመሰለች ገና ለጋ ወጣት ከሷ ላይ የወሰድኩት ንብረቴ ከዚህ ሕፃንም የወሰድኩት ንብረቴ የወሰድነው ይቅርብኝ፣ እድሜ ልኬን ሙሉ የዘረፍኩት ላንተ ይሆንና ይሄንን እንመልስላቸው ብሎ ጥያቄ ያቀርባል። ይህን ይመካከራሉ ዘርፈው ከሄዱ በኋላ። ከዚህ በኋላ እመቤታችን ግን በሰዓት ያሰበችው ምንድነው? ሽፍታ ያገኘውን ዘርፎ ይሄዳል እንጂ ለምን ይመካከራል? ለምን ተመካከሩ? ልጄን ሊገሉብኝ ነው። ይሄን ያህል የደከምኩት ልጄን ላላድን ነው ወይ? ይሄን ያህል የደከምኩት የልጄን ሕይወት ላልታደግ ነው ወይ? ለምን ደከምኩ? ለምንስ መከራ አየሁኝ? እያለች የመረረ ለቅሶ አልቅሳለች። ነገር ግን ከሽፍታዎቹ መካከል አንደኛው ሐዘኔታ ነበረው። አንደኛው ኢየሱስ ክርስቶስ የለበሳት ልብስ ሰብአ ሰገል የሰጡት ስለሆነ ልዩ ልብስ ስለነበረች ያችን ስላገኘ በሕይወቴ ሙሉ እንዲህ አይነት ንብረት አግኝቼ አላውቅም እያለ ያችን በመዝረፉ ደስ ብሎት ነበረ። ሁለተኛው ግን አንጀታም ስለነበረ የዋህም ከሽፍታዎች መካከልም እንዴት ይገኛል የዋህም ስለነበረ አሳዘነችው እመቤታችን ቅድስት ድንግል ማርያም። ሕፃኑ ኢየሱስ ክርስቶስም አሳዘነውና ምን አለ? ይሄን ነገር እንመልስላት፣ ይህች ብላቴና ክፉ ባይደርስባት አትሰደድም ነበረ። በዚያ ላይ ደግሞ በስደቷ ልንረዳት ሲገባን እንዴት ንብረቷን እንዘርፋለን? ይሄን ሕፃንስ ለምን እንገፈዋለን? ስለዚህ እንመልስ ብሎ ሐሳብ አቀረበለት። ምንድነው ያለ ያኛው?
ክፉ ደግሞ ምንድነው ያለ? ለኔ በኔ ተራ ጊዜ የምንዘርፈው ይሄን የመሰለ ንብረት ስላገኘሁኝ ተመቅነህ ነው እንጂ ያንተ ቢሆን ነው እንመልስ አትለኝም ነበር ብሎ ይሄንን በሚያበሳጭ ሁኔታ ተናገረው። እሱ ግን ምንድነው ያለ? እድሜ ልኬን የዘረፍኩት ሁሉ ላንተ ይሆንና ይሄ የዛሬው ግን የዘረፍነው ይመለስ ብሎ ቃል ተግባቡ። እንደገና ይሄን ሲመካከሩ ነው እንግዲህ እመቤታችን እንባዋ አልቆ የደም እጅ እስከምታነባ ድረስ ያለቀሰችው ማለት ነው። ልጄ ላላስጥል ነው ወይ ይሄን መከራ የተቀበልኩት? ለምን ከሄሮድስ ሸሸው? ለምን እያለቀሰች በእንባዋ እያለቀሰች ልጇን እየሳመች ሪብላ በከፍተኛ ሁኔታ ያለቀሰችው ጽኑ መከራ የሚባለው ይሄ ነው ማለት ነው። በየሰዓት እንደገና ሽፍታው ያን ንብረቷን አስመለሰና ሕፃኑን ታቅፎ ተጓዘ ይላል በትረካው ላይ እንደሚገኘው። እንደገና መጥቶ ይቅርታ ጠይቆ ለሕፃኑን ስሞ እሷን ይቅርታ ጠይቆ እስኪ በትክሻዬ ልሸኝላችሁ ብሎ ታቅፎ ኢየሱስ ክርስቶስን በትክሻው ላይ ይዞ መንቀሳቀስ ጀመረ፣ መንገድ ሊሸኛቸው። በዚህ ሰዓት ይላል የሽፍታው ሰይፍ ከእጁ ላይ ወደቀችና ተሰበረችበት፣ እንክትክት አለች ይላል። ከዚህ በኋላ ምን አለ የሚል ሽፍታው ምን ነው ወተት ለሰጠ ደም ወርቅ ላበደረ ጠጠር ሆነሳ እኔ እንዲህ ባደረኩ ሰይፌ ይሰበራል ብሎ አዘነ ይላል። በዚህ ሰዓት ኢየሱስ ክርስቶስ በለበሰው ሥጋ ሕፃን ቢሆንም አምላክ ነውና ሰይፍህን አንሳት እንደነበረች ትሆንልሃለች ይለዋል። ሲያነሳት እንደነበረች ሆነች። በዚህ ሰዓት ምንድና ይላል? ድንግልና ጸንሳ በድንግልና ተወልዳለች ተብሎ የተነገረላት ሴት አንቺ ሳትሆኚ አትቀሪም። ይሄም ዓለምን ለማዳን የሚመጣው ያ መሲሁ ኢየሱስ ሳይሆን አይቀርም የሚል እውነታ ተገለጠለት ማለት ነው። እንዲህ አድርጎ ሕፃኑን ተሰናብቶ ሄደ እና ከደረሰባቸው መከራዎች አንዱ ይሄ ነው ማለት ነው። ዮሳ ወልደ ዮሴፍ የሚባል ነበር። በገሊላና በቤተልሔም 140,000 ሕፃናት ማለቃቸውን በሄሮድስ ምክንያት ማለቃቸውን አይቷል። ስለዚህ ለእመቤታችንና ለዮሴፍ ሊነግራቸው እየሮጠ ጉዞውን ይጀምራል። ጉዞውን ሲጀምር 40 ቀን ይሄድ የነበረውን እግዚአብሔር ብርታቱን ሰጥቶት የ40ውን ቀን መንገድ በ2 ቀን ደርሶታል። ነገር ግን ሂዶ ባገኛቸው ሰዓት ትንሽ ወንዝ አግኝተው እዛች ላይ ታጥበው ውሃ ጠጥተው ትንሽ ረፍት እንዳደረጉ የሚያስደነግጥ ቃል ተናገረ። ዮሳ ክፉ ቃል ተናገረ። የሚያሳዝናትን የሚያስለቅሳትን ተስፋ የሚያስቆርጣትን ቃል ተናገረ። ምን ብሎ የተናገረ? እናንተ በዚህ ታጥባችሁ ተደስታችሁ ውሃ ጠጥታችሁ እዚህ ትገኛላችሁ። በገሊላና በቤተልሔም ግን ወንድ ሕፃናት ከ2 ዓመትና ከዚያ በታች የሆኑ ሕፃናት አንድ አልቀሩም። 140,000 ሕፃናትን ሄሮድስ ፈጅቷል። ስለዚህ ከዚህ ምን አስቀምጧቸዋል ብሎ የሚያስደነግጥ ቃል ተናገረ። እመቤታችን ይህንን በሰማችበት ሰዓት አምርራ አለቀሰች። አሁንም ደግማ ልጄን ላላስጥለው ነው፣ ሰራዊቶች እየመጡባችሁ ነው ብሎ የሚያስደነግጥ ቃል ስለተናገረ ልጄን ላላስጥለው ይህን ያህል ደከምሁ ብላ ምርር ብላ አለቀሰች ይላል። በዚህ ሰዓት በዮሳ መለኮታዊው አምላክ እርምጃ ወስዶበታል። ዮሳ አመጣጥህ የሚያሸልም ነበር። ነገር ግን እናቴን ስላስደነገጥካት እስከ ዕለተ ምጽአት ድንጋይ ሆነ ቆይ የሚል ትእዛዝ ተሰጠው። ዮሳ ድንጋይ ሆኖ ቀርቷል የሚል አለ። እንዲያው የደረሰውን በእሷ ላይ የደረሱትን መከራዎችና ፈተናዎች ሰው ይቅርና ልቡናው ተሰብሮ ለሚሰማ ሰው ይቅርና ድንጋይ እንኳ ባለቀሰ ነበር ተብሎ ተጽፏል። እና ትልቁ ጉዳይ ልቡናችን ነው። ልቡናችን ቢሰበር ኖሮ ብዙ የቅዱሳንን ስለ ሃይማኖታቸው የሚከፍሉትን ዋጋ ሁልጊዜ ስናስታውስ እንኖር ነበር። ልቡናችን የተሰበረ ቢሆን ኖሮ ኢየሱስ ክርስቶስ መድኃኔ ዓለም ኢየሱስ ስለኛ የከፈለውን ዋጋ ከቤተልሔም እስከ ቀራንዮ የከፈለውን ዋጋ እያስታወስ በፍቅር እንኖር ነበር። ዋጋውንም ለዘላለም እናስታውስ ነበር። እስከ ሕይወት እቅታችን ድረስ በፈተናችን እንጸና ነበር። የሚደርሱብንን ፈተናዎች ከምንም አንቆጥራቸውም ነበር በመግቢያ እንደተነጋገር ነው። ስለዚህ ዋናው ነገር ከዚህ ዝግጅት የምንማረው አንደኛ የመድኃኔ ዓለም ኢየሱስ ክርስቶስን ፍቅር ማስታወስ አለብን። ከቤተልሔም እስከ ቀራንዮ ይሄ ስደቱ ሁሉ እኛን ለማዳን ያደረገው ጉዳይ ነው። ወደ ግብጽ መሄዱ ዝም ብሎ አይደለም። በግብጽ ያሉ ጣዖታትን ለመሰባበር እንደዚሁም ደግሞ ቅዱሳንን ለመባረክ አድባራትን ገዳማትን ለመባረክ ነው ወደ ግብጽ የተንቀሳቀሰው። እያንዳንዱ በሚያደርጋቸው ስራዎች ሁሉ ለኛ ታላቅ ዋጋ ይከፍልልን ነበር ማለት ነው። ስለዚህ ይሄን ነው የምናስታውሰው።
ሌላኛው በሃይማኖታችን በሚደርሱ ፈተናዎች እስከ መጨረሻው ድረስ መጽናት እንዳለብን ያስተምረናል። ትልቁ ዓላማም ይሄ ነው። በሃይማኖታችን የሚደርሱብንን ፈተና የቅዱሳን ህይወታችን በማድረግ የቅዱሳንን ተሞክሮ በመያዝ በሃይማኖታችን ምክንያት የሚመጡ ፈተናዎችን በመቋቋም እስከ መጨረሻው ጸንተን የህይወትን አክሊል መቀዳጀትና የዘላለም ህይወትን አግኝተን ወደ መንግስተ ሰማያት መግባት እንድንችል ነው ታላቁ ነገር። ስለዚህ ይሄን ይመስላል። ወደ ወረቦቹ ወስዳችኋለሁ። እስከ ፍጻሜው አብራችሁን ቆዩ።